ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረው ትምህርት መነሻነት ይሆናል። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የቅዱስ ማቴዎስ ወንጌል እንደሚታወቀው ከአራቱ ወንጌላት መካከል አንዱ ነው። እንግዲህ ወንጌላት ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ላይ ያስተማረውን የቃሉን ትምህርት በእግሮቹ ተመላልሶ ያደረጋቸውን ነገሮችና በመጨረሻም ደግሞ ለሰው ልጅና ለዓለም ሁሉ ድህነት ሲል የከፈለውን የቤዛነት የመስዋዕትነትን ሥራ ጽፈው መዝግበውልን የምናገኛቸው መጽሐፍት ናቸው። ወንጌላት በቤተ ክርስቲያናችን ያላቸው ስፍራ ክርስቲያኖች የሐዲስ ኪዳን የመጀመሪያዎቹ 4 መጽሐፍት ናቸው ተብሎ ከመናገር ባለፈ እኒህ ቅዱስ የሆነው የጌታችን የመድኃኒታችን የኢየሱስ ክርስቶስ ታሪክ ተጽፎ የምናገኝባቸው ትምህርቶቹም ጭምር የምንሰማባቸው መጽሐፍት ከቅዱሳት መጽሐፍት በሙሉ ትልቅ ክብርን የሚሰጣቸው። ታዲያ በእነዚህ መጽሐፍት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ ተናግሯቸው ተጽፎ ከምናገኛቸው ትምህርቶች መካከል አንዱ እኛ ለትምህርታችን ርዕስ ያደረግነው ይህ የምንማረው ትምህርት ነው። ክርስቶስ አስቀድሞ ይህን ትምህርት ከማስተማሩ በፊት ቅዱስ ወንጌላችን የማቴዎስ ወንጌል ምዕራፍ 13 ቁጥር 1 ሲጀምር ጌታችን ኢየሱስ ክርስቶስም ብዙ ሰዎች ተሰብስበው ይሰሙት ነበረ ይላል። እስኪ ብዙ ሰዎች ተሰብስበው ይሰሙት ነበር። ክርስቶስ አምላካችን ከ5 በላይ ገበያ ሕዝብ እየተከተለው ባለበት ቦታ ላይም ጭምር እየተገኘ የቃሉን ትምህርት ይሰማ የነበረ ታላቅ የሆነ አምላክና መምህር ነው። ክርስቶስ የሚገርማችሁ ቆሞ በሚያስተምርበት ቦታ ላይ ተቀምጠውም ሆነ ቆሞ የሚሰሙት ሰዎች በሙሉ ሁሉም ለአንድና ለተመሳሳይ ምክንያት የመጡ አይደሉም። የቅዱስ ማቴዎስ ወንጌል ምዕራፍ 5 ትርጓሜያችን ሲያስተምር ጌታችን በተራራው ስብከት ላይ ቆሞ ከፍ ባለ ቦታ ላይ ሲያስተምር፣ ህዝቡ ደግሞ ከታች ባለበት ቦታ ላይ ሆኖ ሲሰማ ለሚመለከተውና ለሚያየው ሰው ሁሉም ለመማርና ሁሉም ለማወቅ የተሰበሰበ ይመስላል። ነገር ግን ትርጓሜያችን ሲያስተምር ያ ሁሉ ህዝብ ጠጠር መጣያ እስኪጣል ድረስ ተጠቅጥቀው ከህፃናትና ከሴቶች ውጪ ከ5 ገበያ ህዝብ በላይ የሆነው ህዝብ ማለት ነው የተገኘበት የተለያየ ምክንያት ነበረው። አንዳንዶች ክርስቶስ በሚያስተምርበት ቦታ ላይ ይመጡ የነበሩት ቃሉን ለመስማት ነበር፣ ትምህርቱን ለማዳመጥ። ሌሎች ክርስቶስ በተገኘበት ቦታ ላይ ይገኙ የነበሩት የእጆቹን ተአምራት ፈልገው ነበር፣ ወይንም ደግሞ ለማየት ነው። ሽባት ሲተረትር፣ ሙት ሲያስነሳ፣ የተራበ ሲያጠግብ፣ የተጠማ ሲያጠጣ ስለተመለከቱ እነሱም ካላቸው ችግር አንጻር ያንን የጥያቄያቸውን መልስ ተአምር ፈልገው የሚመጡ ነበሩ።